ሴኔጋል የአፍሪካ ዋንጫ ለሞሮኮ እንዲሰጥ መወሰኑን በመቃወም ለዓለም አቀፉ የስፖርት ፍርድ ቤት ካስ ይግባኝ አቀረበች። የሴኔጋል እግር ኳስ ፌዴሬሽን ኤፍኤስኤፍ፣ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የ2025ቱን የአፍሪካ ዋንጫ አሸናፊነት ከሴኔጋል ነጥቆ ለሞሮኮ እንዲሰጥ የተላለፈውን ውሳኔ በመቃወም በስዊዘርላንድ ለሚገኘው የዓለም አቀፍ የስፖርት ፍርድ ቤት ካስ ይግባኝ ማቅረቡን አስታውቋል። ባለፈው ጥር ወር በሞሮኮ አስተናጋጅነት በተካሄደው የ35ኛው የአፍሪካ ዋንጫ የፍጻሜ ጨዋታ ሴኔጋል ሞሮኮን 1-0 በማሸነፍ ዋንጫውን ማንሳቷ ይታወሳል። ሆኖም በጨዋታው መደበኛ ክፍለ ጊዜ ማጠናቀቂያ ላይ ለሞሮኮ የተሰጠውን የፍጹም ቅጣት ምት በመቃወም የሴኔጋል ተጫዋቾች ለ15 ደቂቃዎች ያህል ሜዳ ጥለው ወጥተው ነበር። የሞሮኮ እግር ኳስ ፌዴሬሽን ባቀረበው አቤቱታ መሰረት የካፍ የይግባኝ ሰሚ ቦርድ ጉዳዩን መርምሮ ሴኔጋል ሜዳ ጥላ መውጣቷ የውድድሩን ደንብ አንቀጽ 82 እና 84ን የሚጥስ ነው ሲል ወስኗል። በዚህም መሰረት ሴኔጋል በፎርፌ በሽንፈት እንድትቀጣ ተወስኗል። የጨዋታው ውጤት ተሽሮ ሞሮኮ 3-0 አሸናፊ እንድትባል ተደርጓል። ዋንጫው ከሴኔጋል ተነጥቆ ለሞሮኮ እንዲሰጥ ተወስኗል። የሴኔጋል እግር ኳስ ፌዴሬሽን ይህንን ውሳኔ ኢፍትሐዊ፣ ከዚህ ቀድሞ ታይቶ የማይታወቅና ተቀባይነት የሌለው ሲል አውግዟል። ፌዴሬሽኑ አክሎም ውሳኔው የአፍሪካን እግር ኳስ ገጽታ የሚያበላሽ ነው ብሏል። የሴኔጋል ሕግ ባለሙያዎች እንደሚከራከሩት በወቅቱ ጨዋታው ተቋርጦ ሳይቀር በዳኛው ውሳኔ እንዲቀጥል ተደርጎ በሜዳ ላይ ውጤት የተወሰነ በመሆኑ ከ2 ወር በኋላ ውጤቱን መለወጥ ሕጋዊ መሰረት የለውም የሚል ነው። የዓለም አቀፉ የስፖርት ፍርድ ቤት ካስ ይግባኙን መቀበሉን አረጋግጧል። ፍርድ ቤቱ የሁለቱንም ወገኖች ክርክር ሰምቶ በመጨረሻም ዋንጫው ለማን እንደሚገባ የመጨረሻ ውሳኔ ይሰጣል ተብሎ ይጠበቃል። ይህ ውሳኔ ጸንቶ የሚቆይ ከሆነ ሞሮኮ ከ50 ዓመታት በኋላ ለመጀመሪያ ጊዜ የአፍሪካ ዋንጫን በታሪኳ ለሁለተኛ ጊዜ ያነሳች ይሆናል።